የፌስታል አተያያዙ ህግ እጅግ በጣም አስቂኝ የሆነ የፌስታል አተያያዙ ውሳኔ እጅግ አስቂኝ የሆነ ትክክል ያልሆነ ውሳኔ ነው። ይሄ ውሳኔ የሚጎዳው ድሃውን ህዝብ ነው፣ የኔ ቢጤውን ህዝብ ነው። እኛ እኮ የድሃዎች ነን። እንዴት ብሔር የለህም አንተ? እንዴት ብሔር የለም አንተ? እኔ ብሔር ምንድነው ደግሞ? ብሔር የለም? ምንድነው ብሔር? ሲያስረዳኝ። እኔ ብሔሬ ትግራዋይ። ምርጥ ንግግር ሊናገር ይችላል፣ የሚያምር ግንስ ሃይማኖት የለውም። ምርጥ ንግግር ሊናገር ይችላል፣ የሚያምር የሚያስደምም፣ ግን ምንድነው? ሃይማኖት የለውም። በሀገራችን ታሪክ ለመጀመሪያ ጊዜ ያልተጠመቀ ሰው ነው ተቀብለን ምን ኖረው። አንዳንድ ዘማሪዎቻችንን ምናቸውንም ሳናውቅ እየተከተልን እኛም ጭምር እየጠፋን ነው። ይሄንን መዝሙር ስሙት። ሰላም ጤና ፍቅርንና በረከትን ይስጥልን። ውድ የተከበራችሁና የተወደዳችሁ የክርስቶስ ቤተሰቦች እንዲሁም የድንግል ማርያም የአስራትና የአደራ ልጆች የግዕዝ ሚዲያ ተከታታዮቼ እንደምሰንብታችሁልኛል። እንኳን አደረሳችሁ። እንኳን ለታላቁ ጾማችን ለአብይ ጾም በሰላምና በፍቅር አደረሳችሁ ለማለት እወዳለሁኝ። እንግዲህ ይህንን ሕማማት አስመልክቶ እጅግ በጣም ጥሩ ለነፍሳችንም ለስጋችንም የሚሆኑ መርሃ ግብሮችን እያዘጋጃችሁ ይዤላችሁ እመጣለሁኝ። አብራችሁኝ እንድትቆዩ በአክብሮት ጋብዛለሁኝ። በቀጥታ ወደ ቪዲዮ እንሂድ። ይሄ ቪዲዮ ወደ እናንተ ከሆነ የመጣላችሁ ሰብስክራይብ የምትለዋን በተን እየነካችሁ አብረን እንጓዛለን። እንግዲህ እኔ ዲያቆን አቤሜሌክ ነኝ። አብረን እንቆይ። የመጀመሪያውን ቪዲዮ ላሳያችሁ። የፌስታል አተያያዙ ውሳኔ እጅግ አስቂኝ የሆነ ትክክል ያልሆነ ውሳኔ ነው። ይሄ ውሳኔ የሚጎዳው ድሃውን ህዝብ ነው፣ የኔ ቢጤውን ህዝብ ነው። እኛ እኮ የድሃዎች ነን፣ ምንም የሌለን። ከተማዋ ስላሸበረቀች ሀብታም ሆን ማለት አይደለም። የቤተክርስቲያን አማኞች ሲዘክሩ በፌስታል አድርገው ለነዳያኖች ይሰጣሉ። ዛሬ ይሄ ውሳኔ ዝክሩ እንዳይዘከር ከፍተኛ ችግር ፈጥሯል። አንድ ውሳኔ ስንወስን እኮ አማራጮችንም ማየት ያስፈልጋል። አንድን ሰው በጾም ስጋ አትብላ ስንለው ቢያንስ የጾም ምግብ ሽሮ ወይንም ሌላ ነገር ልናዘጋጅለት ያስፈልጋል። አለበለዚያ ሐዋርያቶች ከረሃብ ይልቅ ሰይፍ ይሻለናል እንዳሉ ሰው በረሃብ ይፈተናልና እጅግ ከባድ ውሳኔ ነው። ለዚህ ነው በቤተክርስቲያናችን ወይንም በሀገራችን የሰብአዊነት ስራ ስትሰራ ሃይማኖቱን አትጠይቀው የተባለ። የትኛውም ሰው ከተራበ ለየትኛውም ሰው ዘርና ሃይማኖት ተጠይቆ አይደረግም። አማራጭ በሌለበት ሀገሪቷ ችግር ውስጥ ባለችበት፣ ሀገሪቷ ጦርነት ውስጥ ባለችበት፣ ሀገሪቷ የኑሮ ውድነት ውስጥ ባለችበት፣ ሀገሪቷ ምስቅልቅል ባለችበት ሰዓት ላይ ድሃ በተቸገረበት፣ ኑሮ ውድነት በናረበት፣ ደሞዝ እንኳን ኑሮውን ሊያሸንፍ አይደለም ውሎ ለመግባት በከበደበት በዚህ ጊዜ የእግዚአብሔር ቸርነት ኢትዮጵያን ታድጓት ነው እንጂ እግዚአብሔር በምህረቱ በመግቦቱ ህዝቡን እየመገበ ነው እንጂ የሚያገኘው የወር ገቢ ኑሮውን ሊያኖረው እንደማይችል ይታወቃል እኮ። የቤት ኪራዩን መሸፈን አይችልም፣ የትራንስፖርቱን መሸፈን አይችልም፣ የወጪውን መሸፈን አይችልም። በዚህ ሰዓት የተቸገሩትን የተጨነቁትን ልናስብ ይገባል። እንዴት አድርጎ ነው ሰው ታዲያ ዝክሩን መዘከር የሚችለው? እንዴት አድርጎ ነው ታዲያ በየመንገድ ላይ የወደቁትን ምግብ ማብላት የሚቻለው? አማራጭ ተዘጋጅቷልን? ህጎችን ከውጭ ሀገር ኮፒ ካደረግን ሀገራቸውንም ኮፒ ማድረግ ይጠበቅብናል። የመንገድ ህግ ስናወጣ ከሀገራችን መንገድ ጋር አብሮ የሚሄደውንም ማዛመድ አለብን። ማንኛውንም ህግ ስናወጣ እነሱ ያወጡት ህግ እንደሚኖሩት ኑሮ ነው። አሜሪካኖች ለአሜሪካውያን የሚያወጡት ህግ ከሀገራቸው ስልጣኔ፣ ኢኮኖሚ፣ እድገት አኳያ ነው የሚያወጡት እንጂ ከኢትዮጵያ ኑሮ አኳያ አይደለም የሚያወጡት። እኛም ኢትዮጵያውያን ህግ ስናወጣ ከኢትዮጵያ የህግ የስብዕና፣ ሃይማኖት፣ ማንነት፣ ትውፊት፣ ባህል፣ እሴት፣ ወግ አኳያ ነው ልናወጣ የሚገባን እንጂ ስለፈለግን ብቻ ህዝቡ ላይ መጫን ያለብን
አይመስለኝም። እንደዚህ አይነት ሐሳቦች ሲቀርቡ ጸረ ልማት፣ ጸረ ምናምን እየተባለ ስያሜ መለጠፍ አግባብነት አይደለም። ይሄ ራስን አሳልፎ መሸጥ ነው፣ ትክክልም አይደለም። ሰዎች የመናገር ነፃነት አላቸው። ሰዎች ሐሳባቸውን የማንጸባረቅ አልፎ ተርፎ ዲቤት እንኳን ፈጥሮ መከራከር መብት አላቸው። ይሄ ተፈጥሯዊ መብታቸው ነው። በመጽሐፍ ቅዱስ የማይወቀሰው አምላክ ኑ እንዋቀስ እንዳለ፣ የማይፈተነው ጌታ ፈትኑኝ እንዳለ እንኳን ሰውና ሰውን አይደለም ሰው ከአምላኩ ጋር ይነጋገራል። ሰው ከአምላኩ ጋር ይወያያል። ሰው ከአምላኩ ጋር ይዋቀሳል። ሰው ከአምላኩ ጋር ይፈትናል። ይሄንን ውሳኔ ድጋሚ የወሰኑት አካላት ወደ ራሳቸው ተመልሰው የተቸገሩትን ሰዎች በማየት ነዳያንን በማየት ያዘኑትን ሰዎች ያጡትን፣ የነጡትን፣ የገረጡትን በማየት ውሳኔውን ቢያስተካከል መልካም ነው ላለው ውሳኔው ለኔ ትክክል ስላልሆነ ለኔም 100% በሚባል ደረጃ ትክክል አይደለም። ይህንን ሐሳብ በደንብ አድርጌ ነው የምደግፈው። በኮሜንት ቦክሳችሁ ላይ ሐሳብ አስተያየቶቻችሁን ብታስቀምጡ እጅግ በጣም መልካም ነው። ምክንያቱም መሪም ሆነ አገልጋይ የህዝብ ለህዝብ ነው አይደለ? ህዝቡን በስርዓት ለማስተናገድ ለማስተዳደር ህዝቡ እንዳይቸገር ብቻ አመራር ብለን ስንመርጥ የምንመርጠው መንግስትም ሆነ አለቃ ምንም ነገር ስንመርጥ እንዲመራን ይወክለናል፣ ለኛ ይቆረቆርልናል፣ ይኖርልናል ብለን እስከሆነ ድረስ ብቻ ነው እንጂ የሚጎዳን የሚበድለን ከሆነ እኮ አንመርጥም እኛም አይደል? ስለዚህ ይህንን ነገር በደንብ ጭንቅላታችሁ ውስጥ አስገቡት። በእውነት ነው ብላችሁ እኔ በጣም ነው የተቸገርነው። በጣም ብዙ ሰዎች በእርግጠኝነት ተቸግሯል። አውሮፓውያን መቼም ሆናችሁ የምትመለከቱ ሰዎች ይሄ ጉዳይ እናንተን ስለማይመለከታችሁ ስክሮል አድርጋችሁት እንዳታልፉ። ቤተሰቦቻችሁ፣ ዘመዶቻችሁ ያሉት ኢትዮጵያ ውስጥ ነውና እንደው ድምፃችንን የማሰማት መብት ስላለን ድምፃችንን ብናሰማ መልካም ነው ብዬ ነው ዘወይንዬን አያይዤ የመጣሁት የኔም ሀሳብ ስለሆነ ማለት ነውና የሚመራንን የማናውቅ ከሆነ ወይም ደግሞ የሚያደርገውን ነገር በትክክል የማይረዳ ከሆነ ህዝቡን የማያውቀው ከሆነ ከባድ ነው ብዬ አስባለሁኝ። እኚህ መምህር በዚህ ዙሪያ የተናገሯት ቃል አቤት አንጀቴን ያረሰረሰችልኝ። ግን ብትሰሟት ጥሩ ነው። ምርጥ ንግግር ሊናገር ይችላል፣ የሚያምር የሚያስደምም፣ ግን ምንድነው ሃይማኖት የለውም። በሀገራችን ታሪክ ለመጀመሪያ ጊዜ ያልተጠመቀ ሰው ነው ተቀብለን ምን ኖረው። ስለዚህ ረዳታለን ወይ ነው አይደል? የለንም በቃ። እና ያን ማሰብ ነው። ቱርክ አሁን በማንኛውም እርዳታ ኢትዮጵያ ከጠየቀችኝ እገባለሁ ብላለች አይደል? ምን አስባ? ቱርክ ማን ናት? ቱርክ በቀደመው ጊዜ የዮሐንስ አፈወርቅ መንበር የነበረባት ቆስጠንጠንያ ነበረች። በርካታ ኦርቶዶክሳውያን የነበሩባት። አሁን ግን ቱርክ ውስጥ ኦርቶዶክሳውያን 0.2% በታች ናቸው፣ የሉም። በመንግስት ቅጥር መቀጠር አይችሉም። ክርስቲያን ኦርቶዶክስ ከሆነ ማተብ ካሰረ በክርስቶስ አምኖ ከተጠመቀ የመንግስት ሰራተኛ ሆኖ መቀጠር አይችልም። እንደኛ ሀገር እንዳሁን የኛ ሀገር አሁን ባለስልጣን መሆን አይቻልም። ኦርቶዶክስ ሆኖ ቀና ብላችሁ ኦርቶዶክስ አለ ማተብ ያሰረ ሰው አለ ስልጣን ላይ የለም፣ አይቻልም። በመርህ ደረጃ ባይጻፍም ግን በተግባር እየተገለጠ ነው። ነገ ግን ካልሰራና ካልበረታ ኦርቶዶክስ የሆነ ሰው መንግስት ሰራተኛ መሆን አይችልም የሚባል ህግ ሊመጣ ይችላል። ካልበረታን መብታችን ካላስከበርን እናሽ ኢትዮጵያ የሃይማኖት ሀገር ናት። መርዳት ከፈለገ ቱርክ ውስጥ ያሉትን ኦርቶዶክሳን አይረዳ? እኛን ለምንድን ነው የሚረዳን? ምክንያት አለ ማለት ነው። ማን ነው የሚረዳን? ለምንድን ነው እረዳችኋለሁ ብሎ የመጣ? በነገራችን ላይ የቀደሙት ኦርቶዶክሳውያን እኮ በጣም አርቀው ነበር የሚያስቡ። ምን እንደገጠመን እኔ አላውቅም። የእውነቴን ነው የምነግራችሁ። ምን እንደገጠመን ቤተክርስቲያኒቱ እውነት ለመናገር በእኛ ዘመን ወድቃለች በብዙ መንገድ። የነበረ ክብሯ፣ ልዕልናዋ፣ ሞገሷ ያ ሁሉ ነገር ጠፍቷል። ማንም አይሰማትም። ለዚያ እኮ ነው ብትፈራ ብትከበር ኖሮ መብቷ አብሮ ይከበር ነበረ። አንድ እውነት ልንገራችሁ። ኢትዮጵያ ውስጥ አሁን አንደኛ ጉልበተኛ የምትሉት ሰው ማን ነው? በጉልበቱ የሚታወቅ ሰው ወይም ደግሞ በዓለም ልውሰዳችሁ። በዓለም አንደኛው ጉልበተኛ ማን ነው? ታይሰን የሚባል ቦክሰኛ ታውቃላችሁ? ጎበዝ ነው አይደል? መልሱልኝ እንጂ
እንዳልኳችሁ ነው። ብዙ ቅዱሳን ወታደሮች ነበሩን፣ ግን ምን ነበሩ? ቆራቢዎች ነበሩ እኮ ነው። የፈለገ ቢሆን ንጹህ ያልሆነ ሰው ኃይል ኑሮት ጠላቶቹ እንዲህ ላይ ያደርግ። በዚህ ምክንያት በጠላቶቻቸው ላይ ሞገስ ይሰጣቸው ነበር። አሁንሳ ዝም ብሎ የበላ የጠጣ ሁሉ ጉልበተኛ አይሆንም። እግዚአብሔር ነው ጉልበት አይደለ? ስለዚህ ያ እንዲሆን እዚህ ያላችሁ ወንድሞች ለሌሎቹም ልንነግረው የሚገባ ነገር ከእግዚአብሔር ጋር መታረቅ አለብን። ያለዛ ግን አይረዳንም። በብሉይ ኪዳን አንድ ሆሎሆርኒስ የሚባል የጠላት ንጉስ ነበርና እስራኤልን ልማረካቸው ፈልጊያለሁ እና እንዴት አድርጌ ነው መማረክ የምችል ብሎ የሆነ ሰው ይጠይቃል። ይሄኔ ምን ብሎ ይመክረዋል? ያ ሰው መጀመሪያ እስራኤልን ከመግጠም በፊት እንዲህ ብለህ አጥና። ምንድነው የምታጠናው ጥናት? እስራኤል ጋራ እግዚአብሔር አለ የለም የሚለው መጀመሪያ አጥና። ተጣልቷቸዋል ወይስ አልተጣላቸውም ብለህ አጥናና ተጣልቷቸው ከሆነ ድካም አያስፈልግህም፣ ትንሽ ሕፃን ልጅ ብትልክ ማርኮ ያመጣልሃል። ምክንያቱም ሲጣላቸው ኃይል ይነሳቸዋል። አልተጣላቸው ከሆነ ግን የፈለገ ሰራዊት ብታሰልፍ አታሸንፋቸው። ምክንያቱም ኃይላቸው ማለት እግዚአብሔር ነው። አሁን እኛንም የገጠመ እንደዚህ ያለ የሆነ ነገር ከማድረጋችን በፊት እግዚአብሔር ከኛ ጋር አለ ወይ? ራሱ አለ ወይ? ይረዳናል ወይ? እኚህ መምህር ትንሽ ጠፋ ብለው ነበረ። ቆንጆ አድርገው ነው ያለንበትን ነገር ቃኘት አድርገው የነገሩንና ቃልዮት ያሰማልን ለማለት ወዳለኝ። በእውነት በጣም ቆንጆ እንትን ነበረ፣ ስብከት ነበረ ያደረጉ። በዚህ ቦታ ተገኝቼ ቢሆን በጣም ደስ ባለኝ ነበረ። መቼም ውስጣችን የተመላለሰ የሆኑ ነገሮች ይኖራሉ ብዬ አስባለሁ አይደለ? እነዛን ነገሮች በትክክል ነው የነገሩን። እኛ መናገር የምንፈልገውን ነገር አንዳንዴ ሰው ሲናገርልን እኮ ቆንጆ ነው። እና እኛ በምን አይነት መንፈስ ውስጥ ነን ሰዎች? እኛ ደግሞ ምን እያደረግን ነው? እስኪ ቆይ እኔም በእውነት ነው ብላችሁ አሁን ይሄንን ቪዲዮ ባየሁበት ሰዓት በጣም ደስ ብሎኝ ነው በቃ ወደ እናንተ ያመጣሁትና በሁለት ሰዎች የተደረገ ቃለ ምልልስ ወይ ንግግር አንደኛው የገለጸበት የብሔርን የቋንቋን ፍቺና ትርጉም ከሞራሉ ጋር በቃ ከወኔው ጋር እንዴት ደስ ይላል መሰላችሁ። በቃ ደስ የሚል እንዲህ ነበርን እንዲህ ብሔርም እንዳለ ታምናለህ አንተ? አዎ። እንዴት ብሔር የለም አንተ? እኔ ብሔር ምንድነው ደግሞ? ብሔር የለም? ምንድነው ብሔር? እስቲ አስረዳኝ። እኔ ብሔሬ ትግራዋይ ነው። አንተ ትግራዋይ ነህ? ክርስቲያን ነህ? ጋዲስ ነህ? አዎ። ብዛት ቆይ ማንነት አትካድ እኮ ነው እያለ አንተ ምን አይነት ችግር ውስጥ ነው ያለው ወዳጄ? እኔ አሁን ከሚዲያ ጀርባ አልተውም፣ አገኘሃለሁ። ትግራዋይ ነህ? ክርስቲያን ነህ? ጋዲዝም ነህ? ስቃይ ውስጥ እኮ ነው። አሁን አንተ ለሰው ሐሳብ የሚሆን ሐሳብ አለ? አሁን አንተ ከብሔር ከዚህ ቆይ አና ቆይ ማለት እኮ አዳምጠኝ። ማለት ስትሆን ትግሬ ሲባል የአማራ ልብ ምት ቆይ አንተ ህዝብ ጋር ታጣላይ። ቆይ ትግሬ የሚባል ኖ ትግራዋይ በለው ትግሬ ና እቺ ፈውስ እንድትሆን ነው ለኢትዮጵያ ህዝብ። ትግርኛ የሚባል ቋንቋ ባህል አለ። በደንብ አዳምጠኝ። አማርኛ የሚባል ቋንቋ ባህል አለ። ኦሮሞኛ የሚባል ቋንቋ ባህል አለ። ኦሮሞ የሚባል ግን ሰው የለም። ትግሬ የሚባል ሰው የለም። አማራ የሚባል ሰው የለም። አማርኛ የሚባል ቋንቋ ነው ያለው። የአማራ ልብ ምት፣ የኦሮሞ ልብ ምት፣ የትግራይ ልብ ምት የሚባል አይነት የሰው ልጅ የህይወት ስርዓቱ አንድ አይነት ነው። ይሄ ለምሳሌ በትግርኛ ማይ ነው፣ እሷ በኦሮምኛ ቢሻን አለች፣ እኔ በእንግሊዘኛ ዋተር አልኩት። ሁላችንን ጥማችንን መጠቆም ነው የቋንቋው ስራ። እንዴት ማንነት ይሆናል? ትግራዋይ ቆይ አሁን እቺ ጥቅም ለአንተ ጥቅም ለሰውም ጥቅም ስለሆነች ነው። ሰውን ይኸውልህ ሃይማኖት አየህ አንተ ከምንም ነገር ነፃ ላስጣለህ። ጋዲዝም ምን በለው ትግራዋይ ነኝ፣ አማራ ነኝ፣ ትግሬ ነኝ፣ ኦርቶዶክስ ነኝ፣ እስላም ነኝ፣ አፍሪካዊ ነጭ ነኝ እያለ የሚቀባጥረው አንድ አይነት ጨለማና ድንቁርና እንጂ ሰው ነው። አንተ አሁን እኔ እናንተ ራቁታችን ብንቆም እዚህ አሁን ያንተ ዕቃ ትግራዋይ ነው? ትግራዋይ ነኝ ይላል። አይን አማራ ነኝ ይላል። ቆይ ልጨርስ። ይሄ ዝም በል። ይሄ ለሰው ወንጌል ነው እየነገርኩ ያለሁት። ሰውን ሁሉ አርነትን የሚያወጣ ምላስህ ትግሬ አማራ ነኝ ይላል አይልም። ኢትዮጵያን ዋጋ እያስከፈላት ያለው ትግሬ ነኝ፣ አማራ ነኝ፣ ኦሮሞ ነኝ እያለ የሚቀባጥር ቀባጣሪ አጋንንት ሰይጣን እንጂ እግዚአብሔር አማራ አልፈጠረም፣ ትግሬ አልፈጠረም። አንተ ትግራዋይ አይደለህም፣ ሰው ነህ። ትግራዋይ አይደለህም አንተ፣ ጋዲዝምም አይደለህም፣ ወንድ ነህ። በወንድና በወንድ መካከል ደግሞ ልዩነት የለም። ያንተም ዕቃ ዘር ነው የሚሰጠው፣ የእሷም ዘር ነው የሚቀበለው። ይሄንን የተፈጠረና የተወለደን አካል ጣልቃ ገብተህ ትግራዋይ ነኝ ምናምን ይትላል። አንተ ራስህ ሳታርፍ ለሰው ረፍት ማምጣት አትችልም።
ወንድሜ ነፃ መውጣት አለ። እድሉ ግን እኮ ያስጨረስከኛ ምን እድል አለ? እድልህን እኮ በሙሉ ሽባ ያስቀረህ እኮ ነው አንተ። እንደገና ድንቁርና ጨለማነት ወደ ሌላ አዳምጠኛ መጀመሪያ ምን ይሰጣሉ? ጸጥ ብዬ ነው ማለት ምን ይሰማጣል? ምን ይሰማጣል? ይኸውልህ ተድላ ወዳጄ አሁን በእንዲህ አይነት መንገድ ማንደማመጥ ያንኑ ሃይማኖት ድግምት ልታመጣብን ልታስተላልፍብን ጸጥ ብለህ ስማ አንተ ህግና ስርዓት ጸጥ ብለህ ስማ። ትግራዋይ ነኝ ይላል አንተ ሁለተኛ ይሄን ቋንቋ እንዳያደርግ ለካ አብይ ጾም ገብቷል። አረ ለዚህ ሰውዬ ቢጨበጨብለት አይከፋም ነበር በእውነት ደስ አይልም? ትግራዋይ የሚባል ሰው የለም፣ ኦሮሞ የሚባል ሰው የለም፣ አማራ የሚባል ሰው የለም። ሰው የሚባል ሰው ነው ያለው። ትግራዋይ የሚባል ቋንቋ ባህል አለ፣ አማራ የሚባል ባህል ቋንቋ አለ፣ ኦሮሞ የሚባል ባህል ቋንቋ አለ። በቃ አለ። ኡፍ አቦ እግዚአብሔር ይስጠው በእውነት በቃ አንዳንዴ እንደዚህ ረገጥ አድርገን ግን መናገር ያለብን ጊዜ ላይ ያለን ይመስለኛል። ሁላችንም ፈርተን ነው ይሄን ነገር እያደረግን ያልሆነው እንጂ በእውነት ትንሽ ረገጥ አድርገን ብንናገር ብዙ ነገሮች የሚስተካከሉ ይመስለኛል። አሁን ሰው ካለበት ነገር አንግል ነው መሰለኝ በጣም ብዙ ነገሮች ተጨፍልቀው በጣም ብዙ ነገሮች ከኛ ርቀውናል። ሰው ከሰው ጋር እንኳን ተጣልቶ የሚያስታርቅበት ጊዜ ላይ የለም። አንዱ ከአንዱ ጋር ሲደባደብ መንገድ ላይ ቢታይ እንደው ግማሽ ሰዎች ስልካቸውን አውጥተው ይቀርጻሉ፣ ግማሹ በእውነት ባላየም ያልፍ ሰው ሁሉ አለ እና በጣም እንደዚህ ሆነናል። እና በተቻለ አቅም እኔ እንደገባኝና እንደተረዳሁት ምንም አይነት ብሔር የሚባል ዘር የሚባል ነገር የለም። ሰው ግን አለ። ዘር ከተቆጠረ እኛ የሰው ዘሮች ነን። ሰው የሰው ዘር በእግዚአብሔር አምሳል የተሰራን ሰዎች ከብት አይደለንም፣ በሬ አይደለንም፣ በግ አይደለንም፣ ፍየል አይደለንም፣ የባህር እንስሳ አይደለን። በዘርም በብሔርም እኛ ሰዎች ነን። ቋንቋ ያለን ባህል ያለን ሰው የምንባል የምናስብ የምናስተውል የምናገናዝብ እንጂ ኧረ በስመ አብ በሆነ ቦታ እንደዚህ ተከልለን እኮ የምንኖር ሰዎች ነን በእውነት። እና በጣም ነው በቃ ደስ ያለኝ። አቦ እግዚአብሔር ይስጠው በእናታችሁ። እኔ ልጁ ማን እንደሆነም አላቅም፣ እንግዲህ ፕሮቴስታንትም ሊሆን ይችላል ይሄ ልጅ። ግን በቃ በዘር ዙሪያ ላይ የተናገራት ነገር እጅግ በጣም ቆንጆ ስለሆነች እና ደስ ስላለች ነው። አንድ ከፍተኛ ስልጣን ያለው የምድራዊ ስልጣን ያለው ሰው አንተ አለኝ ጎንደር እኮ ለየት ያለች ናት የሚገርምህ አለ። አውሬ አይገባም እኮ ወደ ጎንደር አንገረብና ቃህን እኮ አያልፍም ያለ ይነግረኛል። አዎ እውነትህን ነው እለዋለሁ። ኋላ ምን አለ የሚገርምህ አለ ፋሲል ግንብን ድሮ ተራ ባለስልጣን እያለ ያስተዳድረው ነበርና ፋሲል ግንብ ውስጥ አይጥ የለም አይገኝም። ብዙ ጊዜ እንዲያው አንዳንድ ጊዜ ዘመን አጸባ ሲሆን ካልሆነ በቀር አይገኝም። ታውቃላችሁ እንደዛ አይነት አሮጌ ህንፃ ለአይጦች ምን ያህል ምቾት እንደሆነ እና እኔ ይገርመኛል። ኋላ ልነግረው አልኩኝና አይ ቦታው አይደለም ብዬ ተውኩኝ። ግን አንድ ቀን ካገኘሁት እነግረዋለሁ የአቡነ አብይ እግዚእ ቃል ኪዳን መሆኑን። የሚገርማችሁ ብዙ ደጋግ ሙስሊም ወገኖች አሉን ጥንትም ዘንድሮም። ከዘንድሮ አንድ ታሪክ ልንገራችሁ እንደ መካከላቸው ይኖረናል። ያ ገዳም የሚለው ዲያቆን አለ አይደል ሚካኤሉ ተመልሷል መሰለ አብሮ ሄዶ ማለት ነው። እኔና እሱ ቁመን እናወራለን ወልደ ነጎድጓድ ቆይተን እየወረድን እና ኮብልስቶኑ ላይ ቁመን ከፊት ለፊት አንዲት ሙስሊም ሽማግሌ ባልቴት አሉ እና ትንሽ ደቂቃ አዩን። ከዛ መጡና ልጆቼ ይደክማችኋል፣ ግቡና ቁጭ ብላችሁ ጨዋታችሁን ፈጽማችሁ ሂዱ። አይ እማ እግዚአብሔር ይስጥልን ትንሽ ናት ጨርሰናል ብለናል። አሁንም ሲያዩን ቆዩና በሁለተኛው መጥተው አረ ግድ የላችሁ ይደክማችኋል አሉ። ደግሞ እኔ ወገብ መምተኛ ነኝና ጨርሰናል እናታችን ችግር የለውም። በሶስተኛው ምን ቢያደርጉ ጥሩ ነው? ከውስጥ ወንበር ይዘው መጡ። በሉሽ ባሁን ቁጭ ብላችሁ አውሩ። እንደዚህ አይነት ደጋግ ሙስሊም እናቶች አባቶች ብዙ ናቸው። እዚህ ደግሞ ሻል ቃሲም ነበረና ነፍሱን ይማር። የሚገርማችሁ ማታ ሲመጣ ቄሶች ዲያቆኖች ጋር ነው የሚያወራ፣ ሌላ ሰው ጋር ያወራም። መቀላለድ መሳቅ ነው እና ግን በቁም ነገር መጥቶ አቡነ አብይ እግዚእ እንዴት ውለዋል ይላል። ዋርካው ላይ ቆሞ ደህና ይደሩ ብሎ አልፎ ሄዶ እዚች ናት ቤቱን ልፍ ብሎ ይገባልና አንተ
እንዲያው እኮ ዝም ብለህ ነው ሙስሊም ነው ክርስቲያን ማጥቶ እኔን ያልከው ወደድካቸው ሲብል አይደለም። እኔ አባቶችን እምነት እስልምና እወዳለሁ፣ ደግሞ አቡነ አብየ ጊዜን አከብራለሁ። ለምን ለዚህ ከተማ ከአውሬ እንድንጠበቅ ሰላም የሰጡን እሳቸው ናቸው። ይሄን አውቃለሁ፣ አባቶቼ አስተምረውኛል ብለዋል። እና ቀን ቀን ከቄሶች ጋር ቆሞ ሲያወራ ሰው የቀድሞ ሸሆች ጥምጥማቸው ታውቀው የለም እና መጥቶ ከሌላው ተሳልሞ እሱንም ባርኮን አባታችን ዲያቆን ነኝ ገና ነኝ ለሆ እና አንተ ለምን ነው ሙስሊም ነኝ ማተራሽ ለምን አስደነግጣቸዋለሁ? እና አሳልሞኝ ሲሉ ተመንገድ ዲያቆን ነኝ ለሆ እንደዛና ከአባታችን አቡነ አብየ ጊዜ ሁላችንም ቤት ውስጥ ይግቡና ከአውሬ ይታደጉን። አሜን ማለት ያተርፋናል። ከአሜን ይቀራል እንባል የለ። በእውነት ሀገራችንም ላይ እንደው በሰፊው በረከታቸው ተሰናፍቶ በደንብ በስቶ ሞልቶ በሀገራችን ሁሉ ከአቡነ አብየ ጊዜ አውሬ እንዳይገባብን ሰው በላ ሰው እንዳናይ ሀገራችን ጸንታ እንድትኖር ሃይማኖታችን እንድትቀጥል ያስፈልገናል ብዬ ስላሰብኩኝ ነው ይዤላችሁ የመጣሁትና ሙስሊሞቹ ከኦርቶዶክሶቹ ጋር እዛ አካባቢ እነ መምህር ዲያቆን ዮርዳኖስ አካባቢ ያሉት በምን አይነት ሁኔታ ውስጥ እንደሚኖሩ ማየት ማለት በቃ እሷ ናት ኢትዮጵያ፣ እሷ ናት ሀገራችን። ዘር የሚባል ብሔር የሚባል ሃይማኖት የሚባል ልዩነት የለም። በቃ በእውነት በዚህ ልክ ሊያባላን አይችልም ነበር። በዚህ ልክ ተከባብሮ ይኖሩ ነበረ። ባሌ አካባቢ ያለ የመድኃኔዓለምን ቤተክርስቲያን ያሰሩት አባት ወደኋላ ወደ ድሮ ወደኋላ ተመልሰው ሲታይ ሙስሊም ናቸው አሉ እና አቡኑ አብረው ሄደው መስጊድን አሰርተውላቸዋል ይባላል። ቅርብ ጊዜ አንድ ሙስሊምም አርፈዋል፣ ትልቅ አባትና የቅድስት ሥላሴን ቤተክርስቲያን ያሰሩት በራሳቸው ወጪ ነው ሲባል አውቃለሁኝ። እና እንዲህ ነበረ ተከባብረን የኖር ነው እና ምን አይነት ትውልድ ላይ እንደደረስን ዛሬ የኛ ጊዜ በጣም አጥፊ ሆኗል እና ነገ ምን አይነት ትውልድ ልንፈጥር ይገባል? ልጆቻችንን እንዴት አድርገን ነው ማሳደግ ያለብን? በምን አይነት ፍቅር ነው ማስተማር ያለብን? ስለዚህ ጥሩ ነገር እንድንናገር ጥሩ ነገር እንድናደርግ እግዚአብሔር ይርዳን ለማለት ወዳለሁኝ። ይቺ እናት ልጆቿን ያሳደገችበት ልጅቱን ያሳደገችበት መንገድ በቃ ምንም ልነግራችሁ አልችልም። በእውነት እንዴት ደስ እንዳለችኝ የምታስረዳበት መንገድ፣ ልጅቷ የተረዳችበት ልክ እንዴት ደስ ብሎኛል መሰላችሁ። እዩልኝ ወይም ቪዲዮ በእናታችሁ። ይሄ ቦርሳ ልብሽ ነው፣ እንደ ምሳሌ ነው፣ እንደ ኤግዛምፕል ነው። እሺ ልብሽ እዚህ ውስጥ ነው አይደል ያለው? ግን ይሄ አሁን ለምነግርሽ ነገር እንደ ልብሽ ቁጠሪው። ስለዚህ አሁን ከሰው ጋር ስትጣይ ማለት ከጓደኞችሽ ጋር በተለያየ ነገር ትጣላላችሁ አይደል? ትምህርት ቤት ስትጣሉ በቃ የእሷ ጓደኛ መሆን አልፈልግም ከዚህ በኋላ እንዲያረገችኝ ብለሽ በልብሽ ታዝኛለሽ አይደለ? ስታዝኝ ይሄ ልክ ሀዘንሽ ነው፣ ይቀመጥ ልብሽ ውስጥ ገባ ማለት ነው። እንደዚህ የተለያየ ነገር እሷም ልትሆን ትችላለች፣ ወይም ደግሞ ሌሎችም ሰዎች ሊሆኑ ይችላሉ። ባዘንሽ ቁጥር በተናደድሽ ቁጥር ልብሽ ውስጥ ምን እያስቀመጥሽ ነው የምትሄጂው? ንዴትሽን፣ ቁጣሽን፣ ሀዘንሽን፣ ሰዎች ያደረጉሽን ነገር ሁሉ ምን እያደረግሽ ነው? በጣም ይከብዳል አይደለ? እነዚህ ሁሉ ነገሮች ምንድነው አሁን እየከበዱ አንቺ አሁን ላይ በአይንሽ ስለማታዩ ስለማታውቂው ነው እንጂ ልክ እንደዚህ ህርትሽ ውስጥ ልብሽ ውስጥ እንደዚህ የሚከብድ ነገሮች የምታስቀምጩ ማለት ነው። ስትናደጂ አይሽ አሁን ለመሸከም አይከብድም? አሁን እንደፈለግሽ ረጅም መንገድ ምናምን መሄድ ትችያለሽ። ይሄን ሁሉ ነገር ተሸክመሽ መስለኛል አትችይም አይደለ? ይከብድሻል። ኦኬ አሁን ላሳይሽ። እሺ ይሄንን ክብደት የሚቀንሰው ምን እንደሆነ ታውቂያለሽ? ይቅርታ ማድረግ። ይቅርታ ስታደርጊ ንዴትሽን ስትተይ ይቅር ስትያቸው ምን እየሆነ ይመጣል ማለት ነው? እየቀለለ ልብሽ ንጹህ የሆነ አየሽ እንዴት ኢዚ እንደሆነ። አሁን ቅድም ይሄንን ሁሉ ተሸክመሽ ከምትሄጂና አሁን እንደዚህ ባዶ ሆኖ ከምትሄጂ የትኛው ነው ደስ የሚለው? በቃ ሲምፕል ነው አይደለ? ደስተኛ ያደርጋል። ምንም የሚከብድ ነገር የለውም። ይቅርታ ማድረግ፣ ለሰው ይቅርታ ማድረግ ልክ እንደዚህ ነው።
ስለዚህ ይቅርታ ማድረግ የሚጠቅመው ማንን ነው? ራስሽን ነው። እንዴት ነው ይቅርታ ማድረግ አንቺ የሚጠቅምሽ? ደስተኛ እንድትሆኚ። ልክ አሁን እንዳየሽው ቅድም እዚህ ጋር ቦርሳ ውስጥ ምንድን ነበረ? ብዙ የቦትሎቹ ምሳሌ ምንድን ናቸው? ንዴት፣ ቁጣ፣ ሐዘን አይደለ? እነዛን ሁሉ ነገሮች በልብሽ ስትሸከሚ ከባድ ናቸው። ሲወጡ ግን ምን ሆኑ? ቀላል ሆኑ። ስለዚህ ሁልጊዜም በህይወትሽ እነዚህን ነገሮች በልብሽ መያዝ የለብሽም። በሰው ላይ ብታዝኝም ወዲያው ምን ማድረግ አለብሽ? ፎርጊቭ ማድረግ አለብሽ፣ መተው አለብሽ። ያ የሚጠቅመው ለማ ስለሆነ ለአንቺ ስለሆነ ማለት ነው። እግዚአብሔርም ደግሞ ምን እንድናደርግ ነው የሚፈልገው? ሰዎችን ይቅር እንድንላቸው ነው የሚፈልገው። ግን አንድ ማወቅ ያለብሽ ነገር ደግሞ ማማዬ፣ ሰዎችን ይቅርታ ማድረግ አለብሽ ማለት እነዛ ላንቺ ኬር የማያደርጉ ሰዎች ላንቺ የማያዙን ሰዎች ስላንቺ መጥፎ ነገር የሚያስቡ ሰዎች መጥፎ ነገርም ደግሞ ሲያደርጉብሽ የምታያቸው ሰዎች ጋር ምን መሆን የለብሽም? ጓደኛ መሆን የለብሽም። በህይወትሽ ውስጥ እንኳን ቢመጡ እንኳን ቢኖሩ እንኳን ከዛ በኋላ ምን ማድረግ አለብሽ? ይቅርታ ታደርጊላቸውና ከዛ በኋላ ግን ከነሱ ጋር ጓደኛ መሆን የለብሽም። ምክንያቱም ሁሉ ጊዜ እንደዛ እንድትናደጂ ነው የሚያደርጉሽ ማለት ነው። ገብቶሻል? ጓደኛ ምን አይነት ሰው ነው መሆን ያለበት? አንቺም ለጓደኛ ምንድነው መሆን ያለብሽ? መውደድ አለብሽ ማለት ነው። ስለዚህ በጣም ጎበዝ ተማሪ ነሽ። እሺ እኔ ቆንጆ ቆንጆ ናት። በዛ ላይ አንገትሽ ላይ ማተብ ጣል ብታረጊበት ያው ዲቴሉን ስለማላቅ ነው። እና በእውነት እጅግ በጣም ነው ደስ ያለኝ። እንዲህ አድርገን ልጆቻችንን በምሳሌ እያስረዳን ብናሳድጋቸው መልካም ነው ብዬ አስባለሁኝ። ምክንያቱም አሁን ጥሩ ዜና ጥሩ ነገር እየሰማን ጥሩ ነገር እያየን አይደለም። ቤተክርስቲያናችን ውስጥ ያሉ ሰዎች እንኳን ሳንረዳው አምነን ስለተቀበልናቸው ብቻ በጨዋነት እኛን በጣም ሲያታልሉን እጅግ በጣም የማንፈልገውን ነገር ሲያደርጉ ኖረዋል። ይሄ ደግሞ በጣም በእኛ ላይ ተጽዕኖ ፈጥሯል በደንብ። አሁን ቀሲስም ነኝ ይላል፣ ዘማሪም ነኝ ይላል። አሸናፊ ገብረ እግዚአብሔር ነው ገብረ ማርያም። በቃ ይቺን ቤተክርስቲያን እንዴት በእውነት እኔ አላቅም። በስመ አብ ወልድ። በዚህ ልክ ግን ሊሆን አይገባም ነበርና ይሄንን ዘፈን ሰምቼ በጣም ነው የገረመኝ። ማርያም ድንግል ንጽሕት ምልዕተ ጸጋ ደስ ይበልሽ እመቤቴ ልጅ ሆነን የዘመርነው ዝማሬ ነው አይደለ? ያው እኛ ትልልቆቻችን ስለሆኑ ከየት አምጥተውት ሊሆን ይችላል ብለን በእርግጥ አልመረመርንም። ጊዜው ሲደርስ ግን እንዲህ ያሉ መዝሙሮች ናቸው ብለው የሰጡንን ቅጂዎች ከዘፈን የተወሰዱትን ልናወግዝ ይገባል። ቅድስት ቤተክርስቲያንም መቼም ባለባት ችግር ላይ እየሆነች ባለበት ነገር ላይ እንደው ጥቂት አንዳንድ ጊዜ ቦታቸውን ወንበሩን የያዙ ሰዎች ያን ወንበሩን ብቻ ይዘው ከሚቀጥሉ አንዳንድ ስራ ሰርተው ቢያልፉ መልካም ነው ለማለት ያህል ነው ይህንን ይዤ የመጣሁት። ቤተክርስቲያን ላይ የተሰሩ ያሉ ነገሮች ይቁሙ ለማለት እወዳለሁኝ። ቀሪውን ዘመናችንን እግዚአብሔር ቆንጆ አድርጎ ይባርክልን፣ ይቀድስልን። በምዕራፈ ቅዱሳን ጎሮጎር ቅድስት ማርያም አንድነት ገዳም ውስጥ ከዚህ በፊት እንዳስተላለፍኩላችሁ በምስሉ እንደምትመለከቱት እኚህ አባ ገብረ ስላሴ ይባላሉ። እጅግ በጣም በአርምሞ የተሞሉ ራሳቸውን አቅበው የሚኖሩ በዛ በበረሃ ዋሻ ውስጥ በዛ በበረሃ ስፍራ የሚኖሩ ሰው ናቸው። ነገር ግን ቤተክርስቲያናቸውን በተቻላቸው አቅም ገዳማቸውን እግዚአብሔር በሰጣቸው ጥበብ አቅም ልክ ለማገዝ እየሞከሩ ነው። ምንድነው? ይሄም ስዕል ነው። የስዕል ችሎታ ወይም ደግሞ ጸጋ ስላላቸው ይህንን ስዕል እየሳሉ
ወደ እናንተ ሊያደርሱ እርሳቸው ተዘጋጅተዋል። የተቻለንን ያህል ልናግዛቸው ይገባል። ገዳሙን ማገዝ ባንችል እንኳን እንደው ምግብ ባንገዛላቸው፣ ቀለብ ባንሰፍርላቸው፣ ልብስ እንደው የተለያዩ ሶላር ነገሮችን ምናምን ባናደርግላቸው እንኳን ምን ያስፈልገናል? እነዚህን ሰዎች በዚያ ቦታ ራሳቸውን ክደው የተቀመጡትን ሰዎች ብናግዛቸው መልካም ነው ብዬ አስባለሁኝ። አንደኛ ለምሳሌ ስዕለ ማርያምን ለመሳል ዝም ብለው ተነስተው ይሄ ስዕል ስለሚያምር ልሳለው ብለው የሚስሉ ሰዎች አይደሉም። ወደ እግዚአብሔር በጣም በጸሎት ይጠይቃሉ። ወደዛ ወደሚስሉት ጻድቅ፣ ወደሚስሉት ቅዱስ በደንብ አድርገው ይለምናሉ እና ፍቃድ ሲያገኙ ነው የሚስሉት። እንደገና ደግሞ በአርምሞ ነው፣ በተአቅቦ ነው የሚሳለው፣ በጾም ታርመው ነው የሚሳለው እና ይሄ ነገር እጅግ በጣም ጥሩ ነው። ለስዕሉም ለእኛ ጋር መጥቶ በረከትም ነውና እንግዲህ የኢትዮጵያን የስዕል አሳሳል የጠበቀ እና ቆንጆ አድርገው ነው ደግሞ የሚስሉት። እንግዲህ እዚህ ላይ እንደምትመለከቱት እነዚህ ስዕላቶችን ያስያቸው በስዕል ቤቴ ለማስገባት እግዚአብሔር ረድቶኛል። እናንተም እዚህ ጋር በማስቀምጥላችሁ ስልክ ቁጥር እየደወላችሁ ስዕል ማሳል እንፈልጋለን እያላችሁ የኔታ ቆሞስ አባ ገብረ ኢየሱስን እኔንም ከስርም ያለው ደግሞ የአባ ገብረ ስላሴን ስልክን ያስቀምጥኩላችሁ እየደወላችሁ እያገኛችኋቸው ስዕል አስሉ። በጣም ርካሽ ነው። እንደገና ደግሞ እጅግ በጣም ቆንጆ ነው። የትም ቦታ ነው ማታገኙት እንዲህ ያለውን። ይህንን ልነግራችሁ ወዳለሁኝ። ተዘጋጅተው የቀረቡላችሁ ቪዲዮዎች እነዚህን ይመስሉ ነበረ። እግዚአብሔር መዋለ ጾሙን በሰላም እንደጀመረን እንዲሁ በሰላም በፍቅር ያስጨርሰን። በሌላ መርሃ ግብር ተገናኝተን ዳግም እስከምንማማር ድረስ ቸሩ እግዚአብሔር አምላካችን ሀገራችንን ኢትዮጵያን፣ ሃይማኖታችን ኦርቶዶክስ ተዋሕዶ ቤተክርስቲያንን እቅፍ ድግፍ አድርጎ ይጠብቅልን። ስብሐት ለእግዚአብሔር። ሰላም ቆዩኝ። ቻው